ባለጸጓ ሴት አንዲት ድሃ የጽዳት ሰራተኛን በሚያብረቀርቅ ነጭ SUV መኪናዋ የጭቃ ውሃ ለበሰቻት። የጭቃ ውሃው በሰውነቷ ላይ ሁሉ ተረጨ። ፊቷ፣ ልብሷ፣ ቦርሳዋ፣ ሁሉም ነገር ቆሸሸ። SUV መኪናው አልቆመም። ይልቁኑ ጥቁር መስኮቱ ወረደና አንዲት የተኳኳለች የፀሐይ መነጽር ያደረገች ሴት ሌላ ጊዜ የት እንደምትቆሚ ወቂ ብላ ጮኸችባት። ነገር ግን ይህንን ድርጊት ከሩቅ ሆኖ አንድ እጅግ ኃይለኛ ሰው በዝምታ እየተመለከተ ነበር። ይህ ሰው ዝምታውን የሰበረው ግን በቃላት ሳይሆን የጽዳት ሰራተኛዋን ሕይወት ለዘላለም በሚቀይር አስደንጋጭ ድርጊት ነው። ለመሆኑ የሚስጥራዊ ሰው ማን ነው? ለምንስ ድሃዋን የጽዳት ሰራተኛ መረጣት? የባለጸጓ ሴት ሕይወትስ እንዴት ወደ አንድ ተራ ሴት ሕይወት ሊቀየር ቻለ? ዛሬ የምንነግራችሁ ታሪክ ከአንዳንድ መዋረዶችና መገፋቶች በኋላ ክብርና ስኬት እንደሚከተል የሚያረጋግጥ ነው። ከመጀመራችን በፊት ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ከየት ሆናችሁ ይህንን ልብ የሚነካ ታሪክ እየተከታተላችሁ እንደሆነም ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። ቀዝቃዛና ጸጥ ያለ ጠዋት ነበር። ሰማዩም ግራጫ ነበር። እናም መንገዱ ገና ከትላንትናው ምሽት ዝናብ አልደረቀም። በሀያዎቹ መጀመሪያ እድሜ ላይ የምትገኘው ሊሊ ትንሽ የቁርስ ቦርሷንና አሮጌ የጽዳት ጓንቶቿን ይዛ በመንገዱ ዳር በጥንቃቄ ትጓዝ ነበር። ልብሷ ንጹህ ሆኖ ግን ደግሞ ያረጀ ነበር። ጫማዎቿም ሊበጠሱ ተቃርበው ነበር። ቢሆንም ግን ዓላማዋን ይዛ ትራመድ ነበር። በክራውንቪል ታወርስ የጽዳት ስራዋ ላይ መዘግየት አልፈለገችም። ወደ ዋናው መንገድ ስትቃረብ ከፍተኛ የመኪና ሞተር ድምጽ ሰማች። የሚያብረቀርቅ ነጭ SUV ወደ እሷ እየበረረ ይመጣ ነበር። እሷ ፈቀቅ ለማለት ከመቻሏ በፊት ጎማዎቹ አንድ ጥልቅ የውሃ ጉድጓድ ረገጡ። በዚች አስከፊ ቅስፈት የጭቃ ውሃ በሰውነቷ ላይ ሁሉ ተረጨ። ፊቷ፣ ልብሷ፣ ቦርሷ፣ ሁሉም ነገር ቆሸሸ። SUV መኪናው በፍጹም አልቆመም። ይልቁኑ ጥቁር መስኮቱ ወረደና አንዲት በሚገባ የተኳኳለች ሴት ስትስቅ ለማሳየት በቃ። ሊፕስቲኳ ደማቅ ቀይ ነበር። እናም ትልቅ የፀሐይ መነጽር አድርጋለች። ሌላ ጊዜ የት እንደምትቆሚ ወቂሽ ብላ ጮኸችባት። ሊሊ በድንጋጤ እዚያው ቆመች። ከንፈሮቿ ተንቀጠቀጡ፣ አይኖቿ ተቃጠሉ፣ ግን አላለቀሰችም። ቦርሷን አንስታ ጉዟን ቀጠለች። ከመንገዱ ማዶ አንድ ጥቁር መኪና በጸጥታ ቆሞ ነበር። በውስጡ ጃክሰን የተባለ ዝምተኛ ታዛቢ ሰው ነበር። ሁሉንም ነገር ተመልክቷል። የጭቃውን መረጨት፣ ሳቁን፣ በሊሊ ፊት ላይ ያለውን ውርደት፣ ሁሉንም። የጃክሰን አይኖች ጠበቡ። ያቺን ባለጸጋ ሴት ስካርሌትን ያውቃታል። እሷ በፋሽን ስራዋ በጣም ታዋቂ ነበረች። ነገር ግን አንድ ያላወቀችው ነገር ዛሬ ድርጊቷ ሰዎች እንዲሰቃዩ በማይፈቅድ ሰው መታየቱን ነበር። ስልኩን አነሳ። ያቺ ልጅ ማን እንደሆነች አጣራልኝ አለ በረጋ መንፈስ። ሁሉንም ነገር ማወቅ ፈልጋለሁ። ሊሊ ክራውንቪል ታወርስ ስትደርስ ማዕበል ያለፈባት ትመስል ነበር። ከደቂቃዎች በፊት ንጹህ የነበረው የደንብ ልብሷ አሁን ቡናማ እድፍ ነበረው። ጸጉሯ ከፊቷ ላይ ተጣብቆ ነበር። እናም ጫማዎቿ በእያንዳንዱ እርምጃ ድምጽ ያወጡ ነበር። በጎን በር በኩል ስትገባ ተቆጣጣሪው ሚስተር ቶምፕሰን ፊቱን አጨፈገገ። ሊሊ አርፍደሻል እና ደግሞ ምንድነው የምትመሲው ብሎ ጮኸባት። አይኖቿን ዝቅ አደረገች። በመኪና ጭቃ ተረጭቼ ነው፣ እባክህ ይቅርታ። ለማጽዳት ሞክሬ ነበር ግን አልሆነም። ምክንያት አታቅርቢ ሊሊ ብሎ አቋረጣት። አሁን ወደ ስራ ግቢ፣ ቶሎ በይ። እንግዶቹ ከመምጣታቸው በፊት ይህ ቦታ እንከን የለሽ መሆን አለበት አላት። ሊሊ አንገቷን ደፍታ ወደ ጽዳት ቁም ሳጥኑ ተራመደች። የሥራ ባልደረቦቿ ተመለከቷት። አንዳንዶቹ በሐዘን ራሳቸውን ነቀነቁ። ግን ማንም ምንም አልተናገረም። ማንም አልረዳትም። አሮጌ መጠባበቂያ የደንብ ልብሷን ቀየረች፣ ጸጉሯን አስተካከለች። እናም ምንም እንዳልተፈጠረ ወደ ጽዳት ስራዋ ገባች። ነገር ግን በውስጧ ሊሊ በጣም እየተጎዳች ነበር። በአንድ ክፍል አፓርታማ ቤታቸው ውስጥ ስለምትገኘው ስለ ታናሽ እህቷ አሰበች። ልታጣው ስለማትችለው ስራ አሰበች። እናም በጥንካሬ ስራዋን መስራቷን ቀጠለች። በዚህ ሁኔታ እንዳለ ጃክሰን በከተማው መሃል በሚገኝ አንድ ረጅም የመስታወት ህንጻ ውስጥ በቢሮ ተቀምጦ ነበር። እሱ ዝም ብሎ ማንኛውም ሰው አልነበረም። እሱ ከከተማዋ ትንሹ ዋና ስራ አስፈጻሚ አንዱ፣ ከማውራት ይልቅ መታዘብን የሚመርጥ ዝምተኛ ቢሊየነር ነበር። ረዳቱ የተጠየቀውን ፋይል አመጣለት። አለቃ፣ ስሟ ሊሊ ዴቪስ ነው። እድሜዋ 23 ነው። 2 የጽዳት ስራዎችን ትሰራለች። በዌስት ፓይን ትኖራለች። ታናሽ እህቷንም ትንከባከባለች።
እናቷ ከ2 ዓመት በፊት አርፋለች። ጃክሰን ከፋይሉ ጋር የተያያዘውን ፎቶ ተመለከተ። ሊሊ ከአንዲት ትንሽ ልጅ ጋር ፈገግ ብላ የሚያሳይ ፎቶ። በቀስታ መታው። ይህ አይገባትም ነበር አለ። ረዳቱን በአዎንታ ቅንድቡን አነሳ። እንድሰራው የምትፈልገው ነገር አለ? ጃክሰንን ቀና ብሎ ጠየቀው። አዎ፣ ግን አሁን አይደለም፣ ትንሽ እንቆያለን አለው። ስካርሌት ጆንሰን በቅንጡ ቤቷ ውስጥ በመስታወት ፊት ቆማ የወርቅ ሀብሏን ታስተካክል ነበር። ስልኳ ያለማቋረጥ ይጮሃል። ከደጋፊዎች፣ ከስታይሊስቶች እናም ከብራንድ አጋሮች በሚመጡ መልእክቶች ተጨናንቃለች። እሷ በከተማው ውስጥ በሰፊው የምትታወቅ የፋሽን ተጽዕኖ ፈጣሪና የሪል ስቴት ባለሀብት ልጅ ነበረች። በመስታወት ለታየው ምስሏ ፈገግ አለች፣ ኩሩና ፍጹም። ያቺ ልጅ ለመንገዱ በጣም ተጠግታ ነበር የቆመችው አለች ጭማቂዋን እየጠጣች። በእግር ጣቶቿ ላይ ስላልሄድኩባት አመስጋኝ መሆን አለባት። ረዳቷ ክሎዊ ለአለቃዋ ንግግር በፍርሃት ሳቀች። ስካርሌት እንዲህ ናት፣ መቼም ወደ ኋላ አትመለከትም ነበር። ህይወት ስለ አሸናፊዎችና ተሸናፊዎች እንደሆነ ታምን ነበር እና ደግሞ እሷ ለመሸነፍ አልተፈጠረችም። ግን ከከተማው ማዶ የሊሊ ቀን እየተጎተተ ነበር። ባጎነበሰችና በወለወለች ቁጥር ጀርባዋ ላይ ህመም ይሰማት ነበር። ቢሆንም ግን እሷ አንገቷን ቀና አድርጋ ለራሷ በቀስታ ትጸልይ ነበር። ጌታ ሆይ እባክህ እርዳኝ፣ እባክህ አበርታኝ ትል ነበር። እኩለ ቀን አካባቢ ትንሽ ምሳዋን ለመብላት ከህንጻው ጀርባ ሄደች። አንድ ቁራጭ ዳቦና የታሸገ ውሃ። በቃ ብቻዋን በሳጥን ላይ ተቀመጠች። ምግቡን ስትፈታ ጣቶቿ ይንቀጠቀጡ ነበር። ከዚያም አንድ ሰው በሆቴሉ መግቢያ በኩል አለፈና ቆመ። ጃክሰን ነበር። ተራ ልብስ ለብሶ ኮፍያና የፀሐይ መነጽር አድርጎ ነበር። ስልኩን የሚያይ መሰለ፣ ግን አይኖቹ በሷ ላይ ነበሩ። እንዴት በቀስታ እንደምትበላ፣ ምናልባትም ከእህቷ የሚመጣ የስልክ ጥሪ እንዳያመልጣት ደጋግማ ስልኳን እንደምትመለከት አስተዋለ። ምንም ሜካፕ የለም። ዝም ብላ ህይወት ወደ ታች የምትገፋት ግን ሁሉ ጊዜ የምትቆም ወጣት። ጃክሰን ልቡ ተነካ። በፍጹም አያውቃትም ነበር፣ ግን ስለ ሊሊ የሆነ ነገር ሟች እናቱን አስታወሰው። ጠንካራ፣ ዝምተኛ እና መቼም እርዳታ የማትጠይቅ። በቀስታ ሄደ፣ ግን እቅድ በጭንቅላቱ ውስጥ እየቀረጸ ነበር። ገና አታውቀውም ብሎ አሰበ፣ ግን ታሪኳ ሊቀየር ነው። በሚቀጥለው ቀን ጠዋት ሊሊ እንደተለመደው በማለዳ ተነሳች። እህቷን የማያን የጫማ ክር አሰረች። ምሷን አዘጋጀችና ግንባሯን ሳመቻት። ትምህርት ቤት ጥሩኝ እሺ? ማያ ፈገግ ብላ አንገቷን ነቀነቀች። እሺ ሊሊ። ሊሊ ወደ ክራውንቪል ታወርስ ረጅሙን የአውቶቡስ ጉዞ አደረገች። አሁንም የመጠባበቂያ የደንብ ልብሷን ለብሳለች። የትላንትናው መረጨት ትድፍ አሁንም ብቸኛ ጥሩ ልብሷ ላይ ነበር። በቤት ውስጥ በባልዲ ተዘፍዝፏል። ስትደርስ አንድ እንግዳ ነገር ተፈጠረ። በሎከሯ ውስጥ አንድ ትንሽ የወረቀት ከረጢት ነበር። በከረጢት ውስጥ አዲስ ጥንድ ጓንቶች፣ በፎይል የታሸገ ሙቅ ሳንዱችና የታጠፈ ማስታወሻ ነበር። ዓለም ክፉ በሚሆንበት ጊዜም እንኳን በጥንካሬ ለምትሰራው ልጅ የሚል ማስታወሻ ነበር። ሊሊ አይኗን አርገበገበች። ዙሪያዋን ተመለከተች፣ ግን ማንም የሚያስተውል አልነበረም። ሳንዱቹን በቀስታ ከፈተችው። ትኩስ ነበር፣ አሁንም ይሞቃል። በሳምንታት ውስጥ ትኩስ ቁርስ አልበላችም ነበር። ማን እንደተወላት አታውቅም፣ ግን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፈገግ አለች። እዚያው ቢሮ ውስጥ ሆኖ ጃክሰን በሆቴሉ የውስጥ ካሜራ ማሳያ ተመለከተ። ከደህንነት አጋርነት ጋር በተያያዘ ህጋዊ መብት ነበረው። የሷን ምላሽ አየና ለራሱ አንገቱን ነቀነቀ። ትናንሽ እርምጃዎች ብሎ በዝግታ ተናገረ። በዚህ ሁኔታ ላይ እንዳሉ ስካርሌት በአንድ የንግግር ትርኢት ላይ ስለ አዲሱ የዲዛይነር ቦርሳዋ እያወራች ነበር። አቅራቢው ውበቷን አሞካሸ እና እሷም በዓለም ላይ ምንም ነገር ሊነካት እንደማይችል ሁሉ ለካሜራዎቹ ፈገግ አለች። ነገር ግን ትርኢቱ እንዳለቀ ስካርሌት በቡድኗ ላይ ጮኸች። ቡናዬ በጣም ቀዝቃዛ ነበር። አዲሷን ልጅ አሁኑኑ አባሯት። ማንም መልሶ ለመናገር አልደፈረም። በቃ ያ የስካርሌት ዓለም ነበር። በዚያ ምሽት ጃክሰን ሌላ ስልክ ደወለ። እድገት እንድታገኝ እፈልጋለሁ አለው ለሆቴሉ ስራ አስኪያጅ። በዝምታ መንገድ ፈልግ። ስራ አስኪያጁ አመነታ። ጌታዬ፣ እሷ እኮ የጽዳት ሰራተኛ ብቻ ናት። የጃክሰን ድምጽ ጠነከረ። መንገድ ፈልጋ አሳድጋት በማለት ትዕዛዙን አስተላልፎ ስልኩን ዘጋ። ሊሊ የሆቴሉን ትልቅ ግቢ እየጠረገች እያለ ዋና ተቆጣጣሪው ጠራት። ሊሊ ዴቪስ አላት። እሷም በፍርሃት አንገቷን ነቀነቀች። ወደ ቪአይፒ ወለል ጥገና ተዘዋውረሻል። ነገ ስራ መጀመር ትችያለሽ አላት። የተሻለ ክፍያ፣ ያነሰ ምስቅልቅል። አይኖቿ ፈጠጡ። ጌታዬ፣ እርግጠኛ ኖት? እኔ በፍጹም አላመለከትኩም። ተፈቅዷል፣ በቃ ስራ መጀመር ትችያለሽ
ብሎ አቋረጣት። እንኳን ደስ አለሽ። በቀስታ እጅ ነሳች። አመሰግናለሁ ጌታዬ። እሷ ዞር ስትል ወሬዎች ጀመሩ። ለሷ የቪአይፒ ወለል አንድን ሰውን ማርካ ይሁን የሆነ ትልቅ ሰው የምታውቀውማ መኖር አለበት። ሊሊ ሁሉንም ሰማች፣ ግን ምንም አላመጣችም። ህይወቷ ለምን እንደተቀየረ እሷ ራሷ አታውቅም ነበር። ግን በውስጧ ጥልቅ የሆነ ጸጥ ያለ ደስታ ተሰማት። ዜናውን ለማያ በዚያው ምሽት አጋራቻት። እናም ታናሽ እህቷ አጥብቃ አቀፈቻት። ጃክሰን ከኋላ ሆኖ መታዘቡን ቀጠለ። አሁን ብዙ ጊዜ ሆቴሉን ይጎበኝ ነበር። ሁል ጊዜም ግን ማንነቱን በመደበቅ ነበር። ደግነቷን፣ ዝምታዋን፣ ጥንካሬዋን ማንም እሷን በጥሩ ሁኔታ ባያያትም እያንዳንዱን እንግዳ እንደ ንጉሳዊ ቤተሰብ የምታስተናግድበትን መንገድ ተመለከተ። እሷን በጥልቀት አደነቃት። ነገር ግን አሁንም በትክክል አላነጋገራትም ነበር። በዚያው ምሽት ስካርሌት በቢሮዋ አንድ እንግዳ ኢንቨሎፕ ደረሳት። በውስጡም አንድ ፎቶግራፍ ነበር። ጥራቱ ዝቅተኛ ቢሆንም ግልጽ ነበር። መኪናዋ በሊሊ ላይ ጭቃ ሲረጭ ያሳያል። አንድ የሚለጠፍ ማስታወሻም ተያይዞበት ነበር። ሁሉም ሰው አይረሳም ይላል ማስታወሻው። የስካርሌት አይኖች ጠበቡ። ይሄ ምን አይነት መጥፎ ቀልድ ነው አለች። ማስታወሻውን ቀዳዳ ጣለችው። ነገር ግን በደረቷ ውስጥ የሆነ ጭንቀት ተሰማት። ለመጀመሪያ ጊዜ የማይነካ እንደሆነች አልተሰማትም ነበር። እዚያው ሆቴል ውስጥ ሊሊ ሌላ ማስታወሻ በሎከሯ ውስጥ አገኘች። ማብራትሽን ቀጢ፣ ሰዎች እንዳላዩ ቢመስሉም ዓለም ያይሻል። ግራ ተጋብታ ግን ደግሞ ተነክታ ተመለከተችው። ከነዚህ ስጦታዎች ጀርባ ማን እንዳላት ታውቅም ነበር፣ ግን የሆነ ነገር እየተፈጠረ ነበር። እናም በውስጧ የሆነ ጥሩ ነገር እንደሆነ ተስፋ አደረገች። ሊሊ ለመጀመሪያ ጊዜ ወደ ቪአይፒ ወለል በጥንቃቄ ረገጠች። አየሩ የተለየ ነበር። የሚያማምሩ አበቦች፣ ውድ ፖሊሽ፣ ምንጣፎቹ ይበልጥ ለስላሳ፣ ግድግዳዎቹ ይበልጥ ጸጥ ያሉ ነበሩ። ትኩረት ላለመሳብ በመሞከር አንገቷን ደፍታ ተራመደች። ነገር ግን ስራዋን ከኔለሽ ነበር። እያንዳንዱ ጥግ በእሷ እንክብካቤ ስር ያበራ ነበር። አንድ እንግዳ በአቅራቢያው ካለው ወንበር ሆኖ በዝምታ ይከተላት ነበር። ጃክሰን ነበር። አሁንም ተራ ልብስ ለብሶ በፀሐይ መነጽርና በጋዜጣ ተደብቆ ነበር። እንዴት ስራዋን እንደምትሰራ ችላ ለሚሏት እንኳን እንዴት በደግነት ፈገግ እንደምትል ተመለከተ። በመጨረሻም ተነስቶ ቀረባት። ይቅርታ አላት። ስካይ ላውንጅ የት እንደሆነ ታውቂያለሽ? ሊሊ ዞር ብላ በፈገግታ አዎ ጌታዬ፣ አብሬዎት እሄዳለሁ በማለት መለሰችለት። ሲሄዱም እዚህ መስራት ከጀመርሽ ምን ያህል ጊዜ ሆነሽ ብሎ ጠየቃት። ወደ 2 ዓመት ገደማ ስትል መለሰችለት። ከባድ ነበር፣ ግን ሂሳቦቼን ይከፍልልኛል። እሱም አንገቱን ነቀነቀ። ደስ ይልሻል? አመነታች። ወለል ማጠብን የሚያልም ሰው ይኖራል ብዬ አላውቅም፣ ግን አመስጋኝ ነኝ። የተቻለኝን ለማድረግ እየሞከርኩ ነው አለችው። እርምጃቸውን አቆሙ። ከዚህ በላይ ማድረግ ትቻለሽ አላት በቀስታ። ታበሪያለሽ። ሊሊ ትንሽ ሳቀች። አመሰግናለሁ ይመስለኛል አለችው። ጃክሰን ማንነቱን አሁንም አልነገራትም። ዝም ብሎ ፈገግ እያለች ስትሄድ ተመለከታት። በዚያው ቀን በኋላ ላይ ስካርሌት በአንድ ውድ ምግብ ቤት ውስጥ ከአባቷ ጋር ተቀምጣ ነበር። ብስጭቷ ከሜካፓ ጀርባ ሊደበቅ አልቻለም። አንድ ሰው እኔን ኢላማ እያደረገኝ ነው አለች፣ ወይኗን ሳትጠጣው እያሽከረከረች። መጀመሪያ ያ ፎቶ፣ አሁን ደግሞ ሰዎች በኢንተርኔት ላይ ስለኔ እያወሩ ነው። በእኔ ላይ ዘመቻ የተከፈተ ይመስላል። አባቷ ወይኑን እየጠጣ ረጋ ብሎ አያት። ወይም ምናልባት አላት፣ አንድ ሰው መስታወት እያሳየሽ ይሆናል። የስካርሌት መንጋጋ ጠነከረ። እባክህ ምንም ስህተት አልሰራሁም። ነገር ግን በውስጧ የሆነ ቦታ እውነቱን ታውቅ ነበር። ቀደም ሲል ወደ ኋላ ሳታይ ሰዎችን ረግጣ አልፋ ነበር። እዚያው ሆቴል ውስጥ ሊሊ በሎከሯ ውስጥ ትንሽ የአበባ ዘለላ አገኘች። ምንም ማስታወሻ የለም፣ አበባ ብቻ። ግራ ተጋብታ ግን በጥልቅ ተነክታ አየችው። አንድ ሰው እሷን እየተከታተላት ነበር፣ ግን ሊጎዳት ሳይሆን ሊረዳት። ሊሊ ከፍ እያለች በመጣች ቁጥር ትኩረት እየሳበች መጣች። አንዳንድ ሰራተኞች በአድናቆት ሹክ ይሉ ነበር፣ ሌሎች ግን ቀዘቀዙ። አምበር የተባለች በሆቴሉ ለ6 ዓመታት የሰራች ከፍተኛ የጽዳት ሰራተኛ ደስተኛ አልነበረችም። እሷ አሁን ገና አይደል እንደመጣችው እንደመጣች ቪአይፒ ወለል ላይ ከትዕይንቱ ጀርባማ የሆነ ነገር እያደረገች መሆን አለበት ስትል ለሌሎቹ አጉረመረመች። ሊሊ ወደ ክፍሉ በገባች ቁጥር ትኩረት ማግኘቷን አስተዋለች። ችላ ለማለት ሞከረች። እናም ትኩረቱን ችላ ብላ ስራዋን በጥራት መስራቷን ቀጠለች። በዚያ ቀን ጃክሰን እንደገና ወደ ሆቴሉ ተመለሰ። በዚህ ጊዜ ግን የሊሊን ክፍል ለይቶ ጠየቀ፣ የሷን ስራ እንደሚተማመንበት በመግለጽ። ሊሊ አንድ የግል ላውንጅ እንድታጸዳ ተጠራች። ስትገባ ጃክሰን እዚያ ተቀምጦ ነበር። ጽዳት አያስፈልግም
አላት በድንገት። ባለፈው ቀን ላሳየሽው ደግነት አመሰግናለሁ ለማለት ፈልጌ ነው። ሊሊ በጨዋነት ፈገግ አለች። ጌታዬ፣ እኔ ስራዬን ነው የሰራሁት። ላፍታ ተመለከታትና ጠየቃት። ምንም ነገር ማድረግ ብትቺ ምን ማድረግ ትፈልጊ ነበር? ሊሊ ቆም ብላ ላፍታ አሰበች። የሆቴል አስተዳደር መማር እፈልጋለሁ፣ ምናልባት አንድ ቀን እንደዚህ አይነት ቦታ ለማስተዳደር። ግን ትምህርት ቤት ደግሞ ብዙ ገንዘብ ይጠይቃል እና ደግሞ አሁን ህይወት አለ፣ መኖር አለብኝ፣ እህቴን ማኖር አለብኝ አለችው። ጃክሰን እያንዳንዱን ቃል በአይምሮ እየመዘገበ አንገቱን ነቀነቀ። በዚያው ቀን ምሽት አምበር ወደ ዕቃ መጋዘኑ ሾልካ በመግባት የሊሊን ማጽጃ ኬሚካል በሚያዳልጥ ነገር ቀየረችው። በሚቀጥለው ቀን ጧት አንድ እንግዳ በሎቢ ውስጥ ተንሸራቶ ወደቀ። እዚህ መጨረሻ ላይ ያጸዳው ማን ነው? ስራ አስኪያጁ ጮኸ። ሊሊ ተወቀሰች። ወደ ቢሮ ተጠርታ ማስጠንቀቂያ ተሰጣት። ምንም ስህተት እንዳልሰራው እምላለሁ አለች ድምጿ እየተንቀጠቀጠ። ነገር ግን ማንም አልሰማትም ከአንድ ሰው በስተቀር። ጃክሰን የሆቴሉ የቪዲዮ ካሜራ እንዲታይ ጠየቀ። የታየው ነገር ሁሉንም አስገረመ። አምበር ኬሚካሎቹን ስትቀይር በግልጽ ትታያለች። ስራ አስኪያጁ ይቅርታ ጠየቀ። ሊሊ ይቅርታ፣ ነፃ ነሽ። ከቢሮ ስትወጣ በእንባ ተሞልታ ነበር። እፎይታ ተሰምቷታል፣ ግን ደግሞ ደንግጣለች። ጃክሰን ከሩቅ ሆኖ ተመለከታት። እኔ እንዳዳንኳት እንኳን አታውቅም ብሎ አሰበ። ግን አንድ ቀን ታውቃለች። ስካርሌት ማህበራዊ ሚዲያን እያየች ፊቷን አጨፈገገች። እዚያ ላይ የሷ ነጭ ኤስዩቪ መኪና ፎቶ ይታያል። ጽሑፉም እንዲህ ይላል፣ አንዳንድ ሰዎች ሀብታም ቢሆኑም ስርዓት ግን የላቸውም የሚል ጽሑፍ ተለጥፎበት በመቶዎች የሚቆጠሩ ሰዎች መልሰው መላልሰው አጋርተውታል። ፊቷ ባይታይም እንኳን ሰዎች ፍንጮቹን እያገናኙ ነበር። ይህንን የማይረባ ወሬ የሚያሰራጨው ማን ነው ብላ በረዳቷ ላይ ጮኸች። ክሎዊ አመነታች። ምናልባት ይቅርታ መጠየቅ ይኖርብሻል። ስካርሌት በሹፈት ሳቀች። ለምንድነው ይቅርታ የምጠይቀው? ፊቷን እንኳን አላስታውሰውም አለች ንዴት በተሞላበት ድምጽ። በሆቴል ውስጥ የሊሊ ስም ከስድብ ነፃ ሆነ። አሁን ስራ አስኪያጆች በፈገግታ ሰላም ይሏታል። አንዳንድ ሰራተኞችም ሞቅ ያለ ሰላምታ ይሰጧታል። አምበር ለ2 ሳምንታት ከስራ ታገደች። ሊሊ ምንም እንኳን ቂም ባትይዝም ራሷን ግን አራቀች። በዚያው ቀን ከከሰዓት በኋላ ጃክሰን ተመልሶ መጣ። በዚህ ጊዜ ማንነቱን ሳይደብቅ ነበር። ሊሊ በሎቢ ውስጥ አበባዎችን እያስተካከለች እያለ ወደሷ መጣ። በፈገግታ ሰላም አለችው። ይህንን ሆቴል በእውነት ትወደዋለህ አለችው። አይኖቹ በሷ ላይ ተተክለው ነበር። ሊሊ ራሷን ዘመም አድርጋ አንተ ዝም ብለህ እንግዳ አይደለህም አይደል አለችው። እሱም ሳቅ አለ። ብልህ ነሽ። እጁን ዘረጋላት። ጃክሰን ኮል እባላለሁ። የኮል ስቴትስ ባለቤት ነኝ። እኔ ይህንን ሆቴል ከሚያስተዳድረው ቡድን አንዱ ነኝ። ሊሊ ደነገጠች። አንተ ጃክሰን ኮል ቢሊየነሩ? እኔ ዝም ብዬ ጃክሰን ነኝ አላት በቀስታ። እናም እየተመለከትኩሽ ነበር፣ በመጥፎ መንገድ አይደለም ሲል ፈጠን ብሎ ጨመረበት። ሊሊ በፍርሃት ሳቀች። በዚያ ቀን ምን እንደደረሰብሽ አይቻለሁ። መኪናው፣ ጭቃው እና እንዴት ጉዞሽን እንደቀጠልሽ። ፈገግታዋ በትንሹ ጠፋ። ያ አይገባሽም ነበር ሲል ቀጠለ። እናም በፍጹም ልረሳው አልቻልኩም። ምን እንደምትል ባለማወቅ ዝም ብላ አየችው። ምንም ማለት የለብሽም አታስቢ ሲል ጃክሰን ጨመረ። ብቻ እኔ እንደማይሽ ወቂ አላት። በዚያ ምሽት ሊሊ ወደ ቤቷ በቀስታ ተራመደች። ልቧ ግን በፍጥነት ይመታ ነበር፣ ከፍርሃት ሳይሆን ከተስፋ የተነሳ። ለመጀመሪያ ጊዜ አንድ ኃይለኛ ሰው አያት። ዋጋ እንዳላት አድርጎ አስተናገዳት። ሊሊ በዚያች ሌሊት በፍጹም መተኛት አልቻለችም ነበር። ጃክሰን ኮል፣ ያ የታወቀው ጃክሰን ኮል እንደ እኩል ሰው አናገራት። እንደ አለቃ አይደለም፣ እንደ ባለጸጋም አይደለም። ነገር ግን ልቧን በእውነት እንደሚያየው ሰው ነው። እውነት እንደሆነ ማመን ፈለገች። ግን ውስጧ የሆነ ቦታ ደግነቱ ከጊዜ ጋር የሚጠፋ መስሏት ፈራች። በሚቀጥለው ቀን ወደ ስራ ስትሄድ አንዲት መኪና አጠገቧ ፍጥነቷን ቀነሰች። ቀና ስትል ደነገጠች። ስካርሌት ነበረች። መስኮቱን አውርዳ ቀጭን ፈገግታ አሳየች። ሊሊ ማለት አንቺ ነሽ አይደል? ሊሊ በቀስታ ወደ ኋላ ፈገፈገች። አዎ ትልቅ ውከት ፈጥረሻል አለች ስካርሌት በመነጽሯ አይኖቿን ደብቃ። አሁን ሰዎች እኔን እንደ ወንጀለኛ እያዩኝ ነው። ሊሊ ቅንድቧን ሰበሰበች። እኔ ምንም አላደረኩም። ስካርሌት ተጠጋች። ማድረግ አያስፈልግሽም። ተጎጂ መስሎ መታየት ራሱ ድንቅ ስራ ይሰራል። እኔ መቼም የሰዎችን ርህራሄ አልፈለኩም አለች ሊሊ በጽኑ። ብቻ በሰላም መስራት ነው የምፈልገው። ስካርሌት ሳቀች። ጃክሰን የሚያይሽ ይመስልሻል? እሱ እንደ ሁሉም ባለጸጋ ወንዶች ነው፣ ይሰለችዋል። በትኩረት እንዳትታለይ ውዴ ብላ በፍጥነት ከአካባቢው ተሰወረች። ሊሊ እዚያው በድንጋጤ ቆማ ቀረች፣ ግን አልተሰበረችም።
በሆቴል ውስጥ ጃክሰን በካፌ ውስጥ ይጠብቃት ነበር። ልዩ ነገር አዘጋጅቶ ነበር። ሊሊ በኋላ ላይ በእረፍት ሰዓቷ ስትገባ እጁን አወዛወዘላት። ምንድነው ይሄ ስትል ጠየቀች። ጠረጴዛው ላይ ያለውን ፋይል አይታ የትምህርት እድል ነው አላት። ሙሉ የሆቴል አስተዳደር ስልጠና የተከፈለለት በሚቀጥለው ወር ይጀምራል። ከፈለግሽ አሁንም እዚህ በትርፍ ሰዓት መስራት ትችያለሽ። የሊሊ እጆች ተንቀጠቀጡ። ለምን እኔ? ምክንያቱም አንቺ ምንም ነገር ጠይቀሽ አታውቂም አላት በቀስታ። ግን ሁሉም ነገር ይገባሻል። አይኖቿ በእንባ ተሞሉ። በዚያው ቅስፈት ስካርሌት ከሩቅ ሆና የሚሆነውን ነገር ሳትታይ ትመለከት ነበር። የረጨችው ጭቃ ዝም ብሎ ውሃ አልነበረም፣ ሊቆም የማይችል ነገር ጀምሮ ነበር። አሁን ያፌዘችባት ልጅ እሷ ካሰበችው በላይ ከፍ እያለች ነበር። ሊሊ የሆቴሉ ጣሪያ ላይ በሚገኘው የአትክልት ቦታ ተቀምጣ የትምህርት እድል ደብዳቤውን በእጇ ይዛ ነበር። የከተማው መብራቶች ከስሯ ያበሩ ነበር፣ ግን ልቧ የበለጠ ያበራ ነበር። ስለሟች እናቷና እዚህ እንድትደርስ ስላደረጓት ትግሎች አሰበች። በዝምታ ያለቀሰችባቸው ሌሊቶች፣ በህመም የሰራችባቸው ቀናት አሁን ሁሉም ዋጋ ያለው መሰላት። ጃክሰን 2 ኩባያ ትኩስ ቸኮሌት ይዞ መጣ። ዝም አልሽ አላት አንዱን እየሰጣት። በጣም ተደስቼ ነው ስትል መለሰች። ይህ በእውነት እየሆነ ነው? እሱም ራሱን ነቀነቀ። ይገባሻል ሊሊ፣ ለእያንዳንዱ ነገር ደክመሻል። በቀስታ ፈገግ አለች። እንዳንተ ያሉ ሰዎች እንደኔ ያሉ ሰዎችን የሚያዩ አይመስለኝም ነበር፣ ሁልጊዜ አላይም ነበር ሲል ጃክሰን አመነ። ግን አንቺን ማየቴ የራሴን እናት አስታወሰኝ። እሷም የጽዳት ሰራተኛ ነበረች፣ ብቻዋን አሳደገችኝ። መቼም አታማረርም ነበር። አንቺም ያ ጥንካሬ ያለሽ። ሊሊ በመገረም አየችው። ስለሷ ግን ሲወራ ሰምቼ አላውቅም አለችው። ምክንያቱም ሰዎች ራሴን ብቻዬን እንደገነባው እንድመስል ይፈልጋሉ አላት። ግን እውነቱ እንዳንቺ ያሉ ሴቶች ናቸው ሁሉንም ነገር የሚገነቡት። በሚቀጥለው ቀን ሆቴሉ በሆራዊ የሰራተኞች ስብሰባ ላይ የሊሊን የትምህርት እድል አበሰረ። ሁሉም ተነስቶ አጨበጨበላት። በሹክሹክታ ያወሩ የነበሩት እንኳን ሳይቀር ተነስተው አጨበጨቡ። የሊሊ ዝምተኛ ጥንካሬ ክብርን አገኘ። ግን ደግሞ ሁሉም ሰው አልነበረም ያጨበጨበው። ስካርሌት ወደ አባቷ ቢሮ በንዴት ገባች። የዲዛይነር ልብሷ እንከን የለሽ ቢሆንም ፊቷ ግን በብስጭት ተወጣጥሮ ነበር። ለምንድነው ሁሉም ሰው ስለሷ የሚያወራው ብላ ጮኸች። እሷ እኮ ተራ የጽዳት ሰራተኛ ነች። ጃክሰን ለአመታት እኔን አላየኝም ነበር። አሁን ግን ለሷ እንደ ንግስት የትምህርት እድል ይሰጣል። አባቷ ቀስ ብሎ ቀና አለ። ድምፁ የረጋ ግን ደግሞ ትርጉም ያለው ነበር። ምክንያቱም እሷ ሰርታ አግኝቷለች ስካርሌት፣ ክብሩን፣ እውቅናውን፣ ሁሉንም። አንቺ ግን ቀና ብሎ እያያት፣ አንቺ ግን ገና ብዙ ማደግ ይቀርሻል። ለመጀመሪያ ጊዜ ስካርሌት የምትናገረው ነገር ጠፋባት። በዚያ ምሽት ጃክሰን ሊሊን በጎዳና መብራቶች ስር ወደ ቤቷ ሸኛት። መንገዱ ጸጥ ያለ ነበር። እያወሩና እየሳቁ ጎን ለጎን ተራመዱ። ቤቷ ሲደርሱ በሩ ተከፈተ። አንዲት ትንሽ ልጅ በፈገግታ ወጣች። ማያ አለች ሊሊ በደስታ። ለምን ወጣሽ? ሳቅሽን ሰምቼ ነው አለች ማያ ወደ እህቷ አቅፍ እየሮጠች። ከዚያም ወደ ጃክሰን ቀና ብላ አየች። እሱ ጓደኛሽ ነው? ጃክሰን በትንሹ ጎንበስ ብሎ ፈገግ አለ። ሰላም ማያ፣ ስላንቺ ብዙ ሰምቻለሁ። ሊሊ እህቷን አጥብቃ ያዘቻት። እሷ ለኔ ሁሉም ነገሬ ናት አለች በቀስታ። ጃክሰን ተመለከታቸው። 2 እህቶች አብረው በጽናት ቆመዋል። በውስጡም የሆነ ነገር ነካው። ከጥቂት ጊዜ በኋላ ማያ ወደ ውስጥ ገባች። ሊሊም ጃክሰንን እስከ በር ሸኘችው። በደካማው ብርሃን ስር ቆሙ። ጃክሰን በጸጥታ ፈገግታ አያት። ሊሊ አላት። ይህ ሁሉ ነገር በጭቃ ተጀመረ፣ ግን ምናልባት በሚያምር ነገር ያበቃል። የሊሊ ልብ በፍጥነት መታ። አይኖቿ በስሜት ተሞልተው አየችው። ምናልባት ብላ በሹክሹክታ ተናገረች። ገና ጅምሩ ነው። የሊሊ ታሪክ ከሆቴሉ አልፎ ተሰራጨ። አንድ የከተማው ዘጋቢ እንዲህ ሲል ዘገበ። ከጭቃ ወደ ክብር፣ ቢሊዮነሩን ያነሳሳችው የጽዳት ሰራተኛ። በአንዲት ሌሊት በኢንተርኔት ዜናው በሙሉ ተሰራጨ። ሰዎች እንዲህ ያለ አስተያየቶችን ሰጡ። ደግነት እንዲህ ነው የሚመስለው። ሁሉም ነገር ይገባታል። በእውነት የዘመኑ ሲንደሪላ ናት። ሊሊ ደነገጠች። እሷ ዝነኛ መሆን አልፈለገችም። እድል ብቻ ነበር የፈለገችው። አሁን ግን በሁሉም ቦታ ሰዎች ጉዟን እያዩ ነበር። በሆቴል ውስጥ በበለጠ በልበ ሙሉነት ትራመዳለች። እርምጃዎቿ አሁንም ጸጥ ያሉ ናቸው፣ ግን እርግጠኛ ነበሩ። የማታ ትምህርቷን ጀምራለች። አሁንም መምህራኖቿን እያስገረመች ነው። ጃክሰን ብዙ ጊዜ ጎበኛት ነበር። ሁሉ ጊዜም በአክብሮት ድጋፉን ይሰጣታል። ግን አሁን ሁሉም ሰው ሊያዩ ይችላል። እየወደዳት ነበር። ስካርሌት የሚሆነውን መቋቋም አልቻለችም። ሊሊ ለገንዘብ ብላ ከጃክሰን ጋር እንደተገናኘችና ይህንንም ከመጀመሪያው ጀምሮ እንዳቀደች የሚያሳይ የሐሰት ወሬ እንዲሰራጭ ለሌላ ዘጋቢ ከፈለች። ወሬው እንደ እሳት ተሰራጨ። ሊሊ በምሳ ረፍቷ ላይ ያየችውና ልቧ ተሰበረ። ሰራተኞች እንደገና ሹክሹክታ ጀመሩ።
አንዳንዶቹም ቀዝቃዛ የሆነ አስተያየት ይሰጧት ነበር። እቃዋን ሰብስባ ቀድማ ወጣች። ግን ጃክሰን በዚህ ጊዜ ዝም አላለም። በሚቀጥለው ቀን ጋዜጣዊ መግለጫ ጠራ። በሚያንጸባርቁ ካሜራዎች ፊት ቆሞ በግልጽ እንዲህ አለ። ሊሊ ዴቪስ የገንዘብ አዳኝ አይደለችም። እሷ ካገኟቸው ሴቶች ሁሉ በጣም ታታሪና ታማኝ ናት። ይህንን የማያምን ማንኛውም ሰው ዋጋ የሚሰጠው ለምንድን ነው ብሎ ራሱን መጠየቅ አለበት። ለገንዘብ ወይስ ለልብ? ህዝቡ ሁሉ አጨበጨበ። ሊሊ ከትንሽ አፓርታማዋ ሆና ስታይ አፏን በመገረም ያዘች። በኋላ ላይ አንድ ስጦታ ደረሳት። አንዲት ቀይ ጽጌረዳና ማስታወሻ። ዓለም ያውራ፣ እኔ ግን ሁሉ ጊዜ እውነትሽን እናገራለሁ ጃክሰን ይላል ማስታወሻው። አይኖቿ በእንባ ተሞሉ። ዝም ብላ መታየት ብቻ ሳይሆን ተመርጣ ነበር። የትምህርት እድሉ፣ እድገቱ፣ የህዝብ ድጋፍ፣ ሁሉም ሊሊ አለማው የማታውቀው ህልም ይመስል ነበር። ግን በእያንዳንዱ ቀን አዲሱ እውነታዋ እየሆነ መጣ። በትምህርት ቤት ውስጥ ውጤታማ ነበረች። መምህራኖቿ ስርዓቷንና ጥንካሬዋን አደነቁ። በስራ ቦታ የሆቴሉ ስራ አስኪያጅ ሐሳቧን መጠየቅ ጀመረ። አሁን እሷ የጽዳት ሰራተኛ ብቻ አይደለችም። ንግግሯ ዋጋ የሚሰጠው ሰው ሆናለች። ሊሊ ዓለም በስኬት ሲሞላ የስካርሌት ዓለም ደግሞ እየፈረሰ ነበር። የሐሰት ዘገባው ከሷ የመጣ መሆኑ ታወቀ። አባቷ በጣም ተቆጣ። እሷን ብቻ አይደለም የጎዳሽው፣ እኛንም አሳፈርሽን። የባንክ ሂሳቧንም ዘጋው። ከኩባንያው ቦርድም አገዳት። ክብር ምን እንደሆነ ስትማሪ የዛኔ እናወራለን አላት። ስካርሌት የምትናገረውን ነገር አታቆመች። የክሬዲት ካርዶች የሉም፣ ረዳት የሉም፣ የዲዛይነር ስጦታዎች የሉም። ዝምታ ብቻ። በቃ እንደ ማንኛውም ሰው። በሆቴሉ ውስጥ ጃክሰን ሊሊን ለራት ጋበዛት። እንደ አለቃ አይደለም፣ እንደ ስፖንሰርም አይደለም፣ ነገር ግን ልቧን እንደሚያደንቅ ወንድ። በራሱ ተራ መኪና መጥቶ ወሰዳት። ዘበኛ ወይም ሹፌር አልነበረም። የከተማዋን እይታ በሚያሳይ ጸጥ ያለ ምግብ ቤት ውስጥ ተመገቡ። ቀየርሽኝ ሊሊ አላት። ምን ዋጋ እንዳለው አስታወሽኝ። ሊሊ አይኖቿን ሰበር አድርጋ ለምን እኔ እንደመረጥከኝ አሁንም አላውቅም አለች። ጃክሰን ጠረጴዛውን ተሻግሮ እጇን ያዛት። ምክንያቱም በጫጫታ በተሞላ ዓለም ውስጥ ያንቺ ዝምታ በከፍተኛ ድምጽ ተናግሯል። እኔም ሰማሁሽ። በሰላም ተቀመጡ። በቃላት የማይገለጽ ሰላም። ወደ ቤት እጅ ለእጅ ተያይዘው ሲሄዱ ጃክሰን ሁሉም ነገር የጀመረበት ቦታ ላይ ቆመ። እዚህ ነበር ስካርሌት ጭቃ ይረጨችብሽ አላት። ግን አሁን ራስሽን እይ። ሊሊ ፈገግ አለች። እሷ ጭቃ ረጨችብኝ፣ አንተ ግን ዘርዘራህብኝ። እሱም ነቀነቀ። አሁን ደግሞ እያበብሽ ነው አላት። ከዚህ በላይ ምንም አላወሩም። ሌሊቱ ቃላት አያስፈልጉትም ነበር። ፍቅር እውነተኛ ሲሆን በዝምታ ጊዜያት በደንብ ይናገራል። ከአንድ ዓመት በኋላ ክራውንቪል ታወርስ የ20ኛ ዓመት የምስረታ በዓሉን አከበረ። አዳራሹ በጌጣጌጥ መብራቶች ደምቆ ነበር። ሙዚቃ በቀስታ ይጫወታል። የከተማዋ ታዋቂ ሰዎች ተገኝቷል። ሊሊ ሰማያዊ ልብስ ለብሳ ገባች። አልማዝ ወይም የዲዛይነር ልብስ አልነበራትም፣ ግን አያስፈልጓትም። አረማመዷ፣ ጸጋዋና ፈገግታዋ በቂ ነበሩ። እንግዶቹ ዞር ብለው አዩት፣ አጨበጨቡላት። ዛሬ እሷ የጽዳት ሰራተኛ አይደለችም፣ የክብር እንግዳ ነች። ጃክሰን አጠገቧ ቆሞ በኩራት ያያት ነበር። ገና ለጋብቻ አልጠየቃትም ነበር፣ ግን ሁሉም ሰው በአይኑ ሊያየው የሚችለው ነገር ነበር። እሱ ሙሉ በሙሉ የሷ ነው። ሊሊ ወደ መድረክ ተጠራች። የሆቴሉ ዳይሬክተር ለጥንካሬዋና ለትህትናዋ የክብር ሽልማት ሰጣት። በጥልቀት ተንፍሳ ወደ ማይክሮፎኑ ቀረበች። ከዓመት በፊት እኔ ስራ ለመግባት ያረጀ ጫማ አድርጌና ጭቃ ተረጭቶብኝ የምጓዝ ሴት ነበርኩ። ማንም አያየኝም ነበር እስከ አንድ ክፉ ድርጊትና አንድ የደግነት ድርጊት ህይወቴን እስኪቀይሩት ድረስ። አዳራሹ ጸጥ አለ። እዚህ የቆምኩት እድለኛ ስለሆንኩ አይደለም። እዚህ የቆምኩት ጉዞዬን ስለቀጠልኩ ነው። ምክንያቱም እኔ በራሴ ማመን ከመጀመሪያ በፊት አንድ ሰው በእኔ ስላመነ ነው። ወደ ጃክሰን አየች። ምክንያቱም ደግነት ከደረጃ ስለሚበልጥ ነው። በአንዳንድ እንግዶች አይን ውስጥ እንባ ታየ። ከኋላ የቆሙት የሆቴሉ ሰራተኞች እንኳን በኩራት ቀና አሉ። በኋላ ላይ ፕሮግራሙ ሲያልቅ ሊሊ ጉዞዋ ወደ ተጀመረበት ቦታ ተመለሰች። ያ ነጭ ኤስዩቪ መኪና ጭቃ ወደ ረጨባት ቦታ። መንገዱ ታድሶ ነበር። ንጹህና ለስላሳ ሆኖ ነበር። ከፍ ያለ ጫማዋን አውልቃ በባዶ እግሯ ተራመደችበት። ጃክሰን ፈገግ ብሎ ያያት ነበር። ምን እያደረግሽ ነው ሊሊ ሲል ጠየቃት። ሊሊ ቆም ብላ በአንድ ወቅት ያዋረዳትን ቦታ አየችው። ያረጀ ማንነቴን እዚህ ትቼ ወደ አዲሱ ማንነቴ ሙሉ በሙሉ እየገባው ነው አለችው ፈገግ ብላ። ምንም ሳይናገር ጃክሰንም ጫማውን አውልቆ ተከተላት። በባዶ እግሩ አጠገቧ ሆኖ እኩል በኩራት አብረው በቀስታና በዝምታ ተራመዱ። ዝም ብለው የሚዋደዱ ሁለት ሰዎች ብቻ ሳይሆኑ ትልቅ ማስረጃ የሚሆኑ አሁን ህይወት ጭቃ ቢረጭብህም አበባ ማብቀል እንደሚቻል የሚያሳዩ እና አንዳንዴ አበባው በጣም ደምቆ ያብባል። ዓለም ሁሉ ቆሞ እስኪያስተውለው ድረስ የሚያምር አበባ ይሆናል። ውድ ቤተሰቦቻችን ታሪኩን እንዴት አገኛችሁት?
እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ታሪኩን ከወደዳችሁት ለሌሎች ሰዎች እንዲደርስም ላይክ እና ሼር አድርጉት። እንደዚህ አይነት አስተማሪ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። ቸር ቆዩን።